የፍቅር ጥግ ክፍል 9 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ብቻ ዝም ብዬ መጓዝ ጀመርኩ። እናቴ ከሞተች ጀምሮ ብቸኝነትን በጣም ፈራዋለሁ። ጥሩ ስራ ስሰራም ይሁን መጥፎ ስራ ስሰራ ሰው አብሮኝ እንዲኖር እፈልጋለሁ። ብቻ ስለመሆን ማሰብ በራሱ ሰላም ይነሳኛል። ብቻ የዛን ቀን ኢዮብ ቢያንስ ቤት ከመጣ ብዬ ቤት ገብቼ የጠበቅኩት የለም። በነጋታው 11 ሰዓት አካባቢ ወደ እናቴ መቃብር ጋር ሄድኩኝ። መቃብሯ ላይ ያለውን ፎቶ ቀና ብሎ ለማየት ድፍረቱን አጣሁ። የተፈጠረውን አንድ በአንድ ነገርኳት። ለአንድ ሳምንት ያህል ኢዮብም ከልዕልትም ጋር ሳልገናኝ ሁለቱም አድራሻቸውን አጥፍተው ጠፉብኝ። ሳምንቱ የዓመታቶችን ያህል ረዘመብኝ። መብላቱን ላቃተኝ። ከዚህ በፊት ኢዮብ ሱሰኛ ስትሆን ሱስህ ነው ጓደኛ ያለኝን አስታውሼ በየሰዓቱ አንዴ አንዱን በቃ በላይ እጠቀማለሁ። ግን ለኔ ምንም ሱስ ጓደኛ ሊሆነኝ አልቻለም። ከሳምንት በኋላ እኔ ተነስቼ ኢዮብን ፍለጋ ስወጣ ወደ ቤት እየመጣ አገኘሁት። እንዴት ደስ እንዳለኝ እኔ ያውቃለሁ። ግን የውስጤን እምቅ በውስጤ ይዤ ሳየው ተኮሳትሬ ቆምኩኝ። አታስመስል ባክህ፣ ውስጥህ እየሳቀ ግንባርህን አትቋጥር ብሎኝ ወደ ቤት ገባን። ቁጭ ብለን ማውራት እንዳለብን ነግሮኝ ማውራት ጀመርን። በተለይ ስለ ልዕልት ብዙ ነገር አወራኝ። ሴት ልጅ ጉልበቷ እንባዋ ነው። በተለይ ደግሞ ለእንደ ልዕልት አይነት ሴት ሰውን ተናግሮ ማስቀየም ለማይችል ምስኪን ሴት ከእንባ በላይ ጉልበት የላቸውም። በዚህ ምድር ላይ ለመኖር ተስፋ እንደቆረጥክና ጨካኝ ሰው እንደሆንክ የገባኝ ከልዕልት ጋር አድረህ ምንም እንዳልተፈጠረ ኖርማል ስትሆን ነው አለኝ። ማለት አልኩት። ቢያንስ በጣም መጸጸት፣ ማልቀስ፣ ማንባት ነበረብህ። ይችን ልጅ ሳትወዳት ሳታፈቅራት የውሸት ጋጋታ ደርድረህ አብረሃት ካደርክ ከመድፈር በምን ይተናነሳል? ባህራን ውስጥህን ሳይወቁ እንደዚህ አይነት ሰው አትመስለኝም አለኝ። አልነበርኩም። እናቴ እስክትሞት እንደዚህ አልነበርኩም። የእናቴ ሞት ሰውነቴን፣ ንጹህ ልቤን፣ ሁሉንም ነገሬን ያሳጣኝ አልኩት። ምናልባት ፈጣሪ አንዷን እናትህን ወስዶ ሌላ እናት ሊሰጥህ አለመሆኑን በምን አወቅ? መመለስ አልፈለግኩም። ይልቁንም ልዕልትን ከእናቴ ጋር ማወዳደሩ አበሳጨኝ። ዝም ብዬ ተነስቼ ከቤት ወጣሁ። ልዕልትና ወንድሟ በእኛ በር ላይ እያለፉ ነበር። ስታየኝ አንገቷን ደፋች። እኔም ሳያት ልቤ መታ። ፊቷን ተመለከትኩት። ጥቁርቁር ብላለች። የለበሰችው ልብስ እዚህ ግባ አይባልም። ጸጉሯን 2 ቦታ ተሰርታ ሲዘዋለች። በዛ ላይ እንዳለ ተሞነጫጭሯል። አሳዘነችኝ። ያ የበፊት ነገሯ ፊቴ ላይ መጣብኝ። ቢያንስ ደስተኛ ባላደርጋት እንኳን ለሐዘኗ ምክንያት መሆን አልፈልግም ነበር። በአጠገቤ ከወንድሟ ጋር ደና ግልምጫ ደርሶኝ አልፈውኝ ሄዱ። ተመልሼ ወደ ውስጥ ገባሁና ለኢዮብ ነገርኩት። ኢዮቤ ልዕልትን እኮ አየኋት አልኩት። ከተቀመጠበት እንዴት እንደተነሳ አላውቅም። እየታለች እያለ ወደ ውጭ ወጣ። ከሩቅ እየታጠፉ ከጀርባዋ አይቷት ተመልሶ ገባ። አየሃታ? እንዴት ናት? ካየኋት እኮ ሳምንት ሆነኝ። ጠቁራለች ወይስ እንደ በፊቱ ናት አለኝ። ፊቷ ተቀይሯል አልኩት። ወዲያው የሱም ፊት ተቀየረና ምን አለ ላንዴ እኔን በወደደችኝና በምላሹ የምሰጣትን ክብርና ቦታ ባሳየው። ምን አለ ልዕልት ትንሽ ቀደም ብላ በህይወቴ በመጣችና ባሳየው አለኝ። ግቢ ውስጥ ከወዲያ ወዲህ እየተንጎራደደ። ባህራን ግን እንዴት አስቻለ? ምንም አልናፈቀችም? ምንም ትዝ አትልህ? በቃ የጥያቄ ማዕት አከታተለብኝ። ሲሰለቸኝ ትቼው ከቤት ወጣሁ። ሰፈር ውስጥ ሰው እንዳያየኝ ፈጠን እያልኩ ስለምራመድ ከመቼው አስፓልት ዳር እንደደረስኩ አላውቅም። እኔ በዚህኛው አስፓልት ቆሜ ልዕልት በዛኛው አስፓልት ቆማ ፊት ለፊት መተያየት ጀመር። ሳያት ውስጤ ምን እንደሚሰማኝ አላውቅም።
እያዘንኩ ይሁን እየተከፋሁ ለራሴ የማይታወቀኝም ሳያት ታሳሳኛለች ብዬ ራሴን ለማሳመን ብሞክርም አልችልም። አይ በቃ ህይወቴ ውስጥ ምንም ዋጋ የላትም ተራ ሰው ናት ብዬ ለማሰብ እቸገራለሁ። ነገሮች ውስግብግብ እንዳደረጉኝ ጊዜያቶች ተቆጠሩ። ጊዜዎች በሄዱ ቁጥር ደግሞ እኔ እዛ ሰፈር መሄድም አቆምኩኝ። ኢዮብ ደግሞ በአንጻሩ ቀስ በቀስ ሱሱ ቀጠለበት። እሷን ሳያይ መዋል አይችልም። ሰፈር መታጠፊያ ላይ ቁጭ ብሎ መጠበቅ ስራው አደረገው። እኔ ግን ባያትም ባላያትም ጉዳይ አይደለም። ህይወቴ ውስጥ የሚጨምርልኝ ነገር የለም። እሷን ለማየት ሞክሬም አስቤም አላቅም። የሆነ ቀን ብቻዬን መዋል ሰላም ስለነሳኝ ወደ ቤት ሄድኩኝ። ኢዮብ ውስጥ ቁጭ ብሏል። ሰላም ብዬው አጠገቡ አረፋልኩኝ። ካወራን ቆየን አይደል አለኝ። አዎ አልኩት። ባይገርምህ የልዕልትን ስልክ ለመክፈት ሳምንት ተመራምሬ ፓስወርዷን አገኘሁት። ያንተ ስምና የሷ የመጀመሪያ ፊደል ከዛ የእናትህ ስም የመጀመሪያ ፊደል ነው። በራሷ ዓለም የራሷን ቤተሰብ መስርታ የምትኖር ሰው ናት። ደሞ ለካ እንደዚህ ፎቶ ይወጣልሃል እንዴ ብሎ ከት ብሎ ሳቀብኝ። ስለምን እያወራ እንደሆነ አልገባኝምና እንዲያብራራልኝ ጠየቅኩት። ስልኩን አንስቶ ጋላሪ ከፍቶ ሰጠኝ። እኔ ሳላውቅ የተነሳሁት የአገር ፎቶ አለ። የቤታችን ሙሉ አልበም እሷ ስልክ ላይ ነው ያለው። የሙሉ አልበም ፎቶ በስልኳ አንስታ ይዘዋለች። ሙሉ የኔና የሷ ፎቶ ቅንብር ነው። ክፍሏ ውስጥ ቁጭ ብላ ማታ ማታ እየገባች የምትቀርጻቸው ቪዲዮዎች ስልኳን ሞልተውታል። አንዳንዱን እየከፈትኩ ማየት ጀመርኩ። እየተፍለቀለቀች አይገርም ዛሬ ባህራን አይኔን አየኝ። እኔ ደግሞ ደንግጬ ተርበተበትኩ። እንዲህ ብሎ ነው ያየኝ እያለች ታወራለች። ቪዲዮውን ሳየው አሳቀኝ። በቀጣዩ ቪዲዮ ደግሞ ዛሬ ቀኑን ሙሉ ላየው ስጠብቀው ቀረ። አምሽቶ ነው ቤት የገባው። እኔ ደግሞ ስራ በጣም በዝቶበት እንዳመሻ አስቤ የሱን ድካም እኔን ተሰማኝ። አይ ፍቅር ብላ ራሷ ከት ብላ ትስቃለች። ብቻ ስልኳ ላይ ማታ ማታ የምትቀርጻቸው የ2 ወይም የ3 ደቂቃ ቪዲዮዎች ሞልተውታል። እስኪ ደክመኛ አየኋት። ይቺ ልጅ የምርም ከሰው ትለያለች እንዴ? ንጹህ ናት አልኩኝ ለኢዮብ። አይ ባህራን ሞኝ ሆነህ እንጂ ቢገባህ እሷ ከህመምህ መዳኛ ነበረች። በህይወትህ የቀረችህ በረከትህ እሷ ናት። ለምን ሞኝ እንደሆንክ አላቅም አለኝ። አነጋገሩ ግራ ገባኝ። እያፈቀርካት ለምን አብሬያት እንደሆን ትገፋፋኛለህ አልኩት። አንተም ለሷ ታስፈልጋታለህ፣ እሷም ላንተ ታስፈልግሃለች። እኔ ህይወቱ ውስጥ የመጨረሻ የረፈደበት ሰው ነኝ። ረፍዶብኛል፣ አልፎብኛል። የትኛውን ቦታ ላይ ቢረፍድብህ ነገሮች ቆይተው ይስተካከላሉ። ህይወት ላይ ከረፈደብህ ግን በቃ አለቀ አለኝ። እንዴት አልኩት። እኔ ሰውነቴን በሱስ በመጠጥ ጨርሻለሁ። በቁሜ ሞቻለሁ። ጭንቅላቴም አብቅቶለታል። በዚህ ሰዓት ታክሜ መዳን አልችልም። ከህይወት ጋር ያለኝ ፊርማ ቀድጃለሁ። ወይኔ አርፍጃለሁ፣ ወይ እሷ አርፍዳ መሞቻ ቀኑን የሚጠብቅ ሰው ነኝ እኮ አለኝ። አነጋገሩ ግራ ገባኝ። ግን እንዴት ብዬ መጠየቅም አልፈለኩም። ዝም ብዬ አትፈላሰፍ ባክህ ብዬው ካጠገቡ ተነሳሁ። ስልኩን እዛው ሶፋ ላይ ወርውሬለት ነው የተነሳሁት። መታጠቢያ ቤት ገብቼ ዝም ብዬ ቆምኩኝ። ጭንቅላቴ ትንሽ ማሰብ እንዲችል የተደፈነው ልቤን ፈጣሪ እንዲከፍትልኝ ቢያንስ ለነገሮች ትኩረት መስጠት እንድችል እንዲያደርገኝ ለመንኩት። ጸሎቴ ራሱ ከራሴ ጋር ሆኗል። ስጸልይ ፊት ለፊቴ ራሴን መስታወት ውስጥ እያየሁ ነው። በህይወት ውስጥ የመጨረሻው አስደሳች ነገር ከልብ የምናፈቅረው ሰው መልሶ እኛን ማፍቀር ሲችል ነው። የመጨረሻው አስቀያሚ ነገር ደግሞ ከልባችን የምናፈቅረው ሰው ምንም ተስፋ ሳይሰጠን እኛ ግን በተስፋ እየጠበቅን ሰው ምንም ተስፋ ሳይሰጠን እኛ ግን በተስፋ እየጠበቅን ራሳችንን እያጣን ስንኖር ነው። ማፍቀር
ትክክለኛ ስሜቱ ምን እንደሆነ ለማወቅ መጀመሪያ ትክክለኛ ፍቅር ሊይዘን ይገባል። እኔ በሰዓቱ እልም ያለ ፍቅር ውስጥ ነበርኩ። ግን አይምሮዬን እንዳይቀበል ቀድሜ በር ዘጋሁበትና የራሴን ስሜት ራሴ ማስተዋል አቃተኝ። የሆነ አጋጣሚ ነው ለሆነ ሰው ያለንን ትክክለኛ ፍቅር እንድናውቀው የሚያደርገን። ትንሽ ቆይቼ ወደ ሳሎን ሄድኩኝ። ኢዮብ ልዕልትን በስልክ እያያት ብቻውን ድክም ይላል፣ ይስቃል። እንደ ልጅ ሲሆን እኔንም ማሳቀኝና ሳቄን ለመደበቅ ወደ ውጭ ወጣሁ። በረንዳ ላይ ቁሜ በር ተንኳኳ። ሄጄ ከፈትኩት። ልዕልት ናት። ሳያት ልቤ ላይ የሆነ የጋለ ብረት እንደተሰካብኝ ነገር ሆንኩኝ። አልፋኝ ገባችና በሩን ዘጋችው። ጥብቅ አድርጋ አቀፈችኝ። ራሴን ማስቆም አልቻልኩም። እኔም አጥብቄ አቀፍኳት። አንገቴ ስር ገብታ አለቀሰች። አልናፍቅህም? ትዝ አልልህም? ቆይ አንተ እንድትወደኝ ምን አይነት ሴት ልሆንልህ? መቼስ ራሴን አፍርሼ አልሰራ። እኔ እኮ ቤት ውስጥ ተቆልፎብኝ እንኳ አንተን እንዴት ብዬ እንደማይህ ሳብሰለስል እንቅልፍ አልወሰደኝም አለችኝ። በሰዓቱ አፈቅርሻለሁ እኮ እኔም ናፍቀሽኛል ማለት ፈልጌ ነበር፣ ግን ካፌ ላይ ቃላቱን ማውጣት አልቻልኩም። በዝግታ እንባዋን ጠርጌ እጇን ይዤ ወደ ቤት አስገባኋት። ኢዮብ ሲያያት እንዴት እንደደነገጠ እንዴት ደስ እንዳለው መግለጽ ከባድ ነው። ተነስቶ አቅፎ አሽከረከራት። እኔ ጥጌን ይዤ ቆምኩኝ። እንዴት እንደመጣሽ ጠየቃት። ከቤት ሸውጄ ነው የወጣሁት። ከባለፈው በኋላ ነገሮች ለኔ ተበላሽተዋል። አሁንም አምልጬ ነው የመጣሁት አለች። ስልኳን ከሶፋ ላይ ብድግ አድርጋ ለኔ ሰጠችኝ። አውራኝ ማታ ማታ። ለኔ አዲስ ስልክ ስለተገዛልኝ ይህንን ያዘው። ቴሌግራም ላይ እንጻጻፍ፣ ስልክ እንደዋወል በእናትህ አለችኝ። ኢዮብ በአይኑ እንድቀበላት ምልክት ሰጠኝ። ተቀበልኳት። እየሮጠች ከቤት ወጣች። ኢዮብ ወደ እኔ ጠጋ ብሎ ቆመና በእናትህ አጥንት ይዤሃለሁ አውራት በቃ አለኝ። እሺ አልኩት። ኢዮብ ማታ አጠገቤ ቁጭ ብሎ እንዳወራት ይገፋፋኛል። አንዳንዴም እንደኔ ሆኖ መልእክት ይጽፍላታል። ስትደውል ደግሞ እኔ አውራታለሁ። በዛ ሁኔታ ውስጥ ስንቆይ ነገሮች በኔና ልዕልት መሃል አሪፍ እየሆኑ መጡ። ሳውራት ደስ እያለኝ ማውራት ራሴው ፈልጌ መልእክት መጻፍ ጀመርኩ። ክላስ ስትሄድ እየጠበቅኩ ወጥቼ መንገድ ላይ መቀመጥ፣ ከሩቅ ተያይተን መመለስ ጀመርኩኝ። እሷን ለማየት ከዛ ሰፈር መራቁን ተውኩት። ብቻ ሁሌ ነገሮች ጥሩ ላይ ናቸው ማለት ስንጀምር በትልቁ ተበላሽተው ይጠብቁኝ። ችግሩ አበቃ ስል እንደገና እጥፍ ሆኖ ወደ ህይወቴ ይመጣል። ሮብ ቀን ነው። እንደ ነገ በዓል ስለሆነ ልዕልት ቤተ እምነት ነው ማድረው ብላ ወጣ ተደብቃ እኔ ጋ መጣች። እኔና ኢዮብ እሷ ሆነን ቤት ቁጭ ብለን ለመጠጣት አስበን ቤቱን ፏፏ አደራረግ ነው። ሳሎን መሬት ላይ ፍራሽ አውርደን ሁላችንም ቁጫን። ልዕልት ከመሃላችን ቁጭ ብላ መጠጣት ጀመርን። ኢዮብ ቀድሞ ገዝቶ በሃይላንድ የያዘውን አረቄ ሻት ማድረግ ጀመረ። ልዕልት ገና አንድ እንደጠጣች በሆነ ባልሆነው መሳቅ ተነስታ መዝለል ጀመረች። ብቻ ጠጥታ ስለማታውቅ ገና በአንድ ድንበሯን እየሳተች እንደሆነ ሲገባኝ እንድታቆም ነገርኳት። እሷ ግን እንደተመቻትና ጥሩ ስሜት እንዳለው ነገረችኝ። ቢሆንም ደስ አላለኝም። በላይ መጠጣቱን ተያያዘችው። በግምት 5 ሰዓት አካባቢ ነው። 5 ሰዓት አካባቢ ሲሆን ልዕልት ጠንቅቅ ብላ ሰከረች። በዛ ላይ ኢዮብ በመሃል ሲጋራ ለኮሰ። ልክ የሲጋራው ሽታ ሲሸታት ሻታ በሻታ ሆነች። ከዛ በኋላ ራሷን አታውቅም። መቆምም መተንፈስም አቃታት። ተሸክሜ ያስገብቼ ከነ ልብሷ ውሃ ውስጥ ነከርኳት። ትንሽ ነቃ ማለት ጀመረች። ኢዮብም ቢሆን ከራሱ ጋር እየተጣላ ነበር። ልዕልት እንደዛ ሁና እያያት፣ ነገር ግን በላይ መጠጣቱን ተያያዘው። በቃ ግራ ገባኝ። ምንም አላለም። ዝም ብሎ ብቻ ተቀመጠ። እኔ
ሞቅታ ውስጥ በሆንም ከሁለቱ ግን የተሻለ ሁኔታ ውስጥ ነበርኩ። ልዕልትን አቅፌ የእናቴ መኝታ ቤት አስገባኋት። ልብሷን አውላልቄ በፎጣ ጠቅልዬ አልጋ ላይ አስተኝቻት ልወጣ ስል እጄን ያዘችኝ። አየኋት። አይኗን ከአይኔ ላይ መንቀል እስኪያቅታት ድረስ አፈጠተችብኝ። የምትፈልገው ነገር ካለ ብዬ ድንገት ጠየኳት። አንተን ነው የምፈልገው፣ አብረኸኝ ቁጭ በል አለችኝ። አልተቃወምኳትም። ከጎኗ ቁጭ አልኩ። አቀፈችኝ። ጥብቅ አድርጋ አቀፈችኝ። ብትወደኝ ደስ ይለኝ ነበር፣ እኔ ግን ያን ያህል አስቀያሚ ነኝ እንዴ አለችኝ። እንደማልወድሽ በምን አወቅሽ አልኳት። አንዳች ነገር የተፈጠረ ይመስል ተስፈንጥራ ተነሳች። መውደዱን ተወው፣ አጠላኝም እንዴ አለችኝ። አዎ አልጠላሽም፣ ማልልኝ፣ እቴቴ ትሙት በል ማልልኝ አለችኝ። የምሬን ነው፣ አልጠላሽም፣ አሁን ተኝ በቃ ብያት ተነሳሁ። ከኋላ ጥምጥም አለችብኝ። ወደ እሷ ፊቴን አዞርኩና አቀፍኳት። በቃ እዮቤ አልኩት። ከ8 እስከ 9 ያላነሰ ሰዓት የተጨሰ ሲጋራ አለ። ብቻ ወደሱ ሄድኩኝ። አቤት አለኝ። በሰላም ነው ዛሬ ይህን ሁሉ ያጨስከው አልኩት። አዎ በሰላም ነው ብሎ ተነስቶ ወጣ። ለአውራው ተከተልኩት። ጭራሽ የግቢውን በር ከፍቶ ወደ ውጭ ሲወጣ እየሮጥኩ ላስቆመ ሞከርኩ። ሂድ ተመለስ፣ ልዕልት ብቻዋን ናት፣ ስትነቃ ካጠገቧ ስታጣ ትናደድብሃለች አለኝ እየተቆጣ። በዚህ ሰዓት ብቻህን አትሄድም፣ በዛ ላይ እንደዚህ ጠጥተህ አልኩት። አንተ ህይወቴ ውስጥ ከመምጣትህ በፊትም እኮ ብቻዬን ነበር ሌትና ቀኑን እየተቀላቀለብኝ የሚሄደው ብሎ መንገዱን ቀጠለ። ተከተልኩት። አረማመዱ ከሩጫ ያልተናነሰ ቢሆንም እኔም የዋዛ አልነበርኩም። በስተመጨረሻ የአንድ ክለብ በር ላይ ደረስን። ሊገባ ሲል አስቆምኩት። እዮብ ምንም ብር የለንም እኮ እዚህ ገብተን ምን ልንከፍል ነው አልኩት። ህይወታችንን አስይዘን እንጠጣለን፣ የቀረን እሱ ነው። ልባችንማ ሞቷል እኮ ልባችን ሜዳ ላይ ቀረ ብሎ ዝም ብሎ ገባ። ተከትየው ገባሁ። ቤቱ ውስጥ በጭስ ታፍኗል። ሁሉም የራሱ ዓለም የራሱ እብደት ላይ ነው ያለው። እዮብ እያዘዘ ያንን መጠጥ ባናት ይለው ጀመር። እኔ ምንም አልጠጣም ብዬ እሱን መመልከት ጀመርኩ። የተወሰነ ከቆየ በኋላ አይገርምህም ግን የምታፈቅራትን ሴት ከሌላ ወንድ ጋር አጠገብህ ተኝታ ብታይ ምን አይነት ስሜት ይሰማህ ነበር ብሎ ከት ብሎ ሳቀ። ፈጣሪ ካልወደደኝ ለምን እንደፈጠረኝ እኔ እንጃ። መጀመሪያ ባፈቅር ያፈቀርኳት ገደለችኝ። ሁለተኛ ጊዜ ደግሞ ፍቅር ቢይዘኝ እኔ ረፈደብኝ። ሰውነቴን ጤናዬን ከጨረስኩ በኋላ ወደ ህይወቴ መጣች አለኝ። እኔ ስለጠጣ ምንም ማውራት አልፈለግኩም። ዝም አልኩት። በግምት 9 ወይም 10 ሰዓት አካባቢ ላይ በቃ እንውጣ አለኝ። ምን ከፍለን አልኩት። ዝም ብለን እንውጣ ተከተለኝ አለ ወደ በሩ እያመራ። እኔ አስቆምኩትና ቢያንስ ልዕልት ጋር ደውልና እሷ ብር ይዛልን ትምጣ አልኩት። ስልክ አልያዝኩም። ወንድ ልጅ አይደለህ? አትፍራ። መፍራት የለብህም እሺ። ለመውጣት ተንደረደረ። ከመቅጽበት በር ላይ ያለው ጠባቂ ያዘውና ወዴት ናችሁ አለ። ወደ ቤታችን ብሎ መለሰ። ሂሳብ ክፈሉ ብሎ አንባረቀበት። እዮብም መልሶ ከሌለንስ ብሎ ጮኸበት። እንዴት አንስቶ እንዳፈረጠው አላውቅም። ብቻ እዮብ መሬቱ ላይ ሲወድቅ አየሁ። እኔ ዘልዬ የጠባቂውን አንገት ጥብቅ አድርጌ ያዝኩት። እንደረጋጋና ነገሩን በረድ እንዲያደርገው ነገረኝ። እኔም ጥፋቱ የኛ ስለሆነ ምንም ማለት አልቻልኩም። ብቻ ምን ማለት እንዳለብኝ ግራ ገባኝ። ቶሎ ብዬ ለቀቁት። ኑ በቃ ውጭ እናውራ፣ ሰው እየተዝናና ነው ብሎ ይዞን ወጣ። ክለቡ 3 በር ነው ያለው። የመጀመሪያውን በር አልፈን ወደ ሁለተኛው በር ሄድን። ቢያንስ 5 ወይም 6 የሚሆኑ ወጠምሻ ጎረምሶች እያጣደፉ
ወደ ጀርባ ይወስዱን ጀመር። ውስጥ እየተዝናኑ ያሉትን ላለመረበሽ ነው ነገሩ እንጂ የአባትህ ቤት መሰለህ እንዴ በልተህ የምትወጣው እያለ ተራ በተራ ይሰነዝሩብን ነበር። እኔ ከመቼው አቅም እንዳጣሁ አላውቅም። ብቻ አቅም አነሰኝ። የምናገረውም ጠፋኝ። መሬት ላይ ድፍት አልኩኝ። ዞር ስል ደግሞ ኢዮብ መሬት ላይ ተደፍቶ በአፉም ባፍንጫውም ደም ይፈሳል። እንደዛም ሆኖ ግን እንዳታቆሙ እባካችሁን እንዳታቆሙ በደንብ አድርጋችሁ ምቱኝ። ዛሬ እንኳ ገላግሉኝ። ወይ አልሞትኩ ወይ አልኖርኩኝ፣ ተሰቃየሁ እኮ እያለ እየለመናቸው ነበረ። የሆነ ሰዓት ላይ ማን መጥቶ አናቴ ላይ እንደጫነብኝና ከየት በኩል እንደተሰነዘረብኝ ሳላውቅ የሆነ ነገር ተጫነብኝ። ከዛ በኋላ ምን እንደተፈጠረ ምን እንደተካሄደ አላውቅም። ስነቃ ራሴን ሐኪም ቤት ውስጥ ነው። የሆነ ነገር ተሰካክቶብኝ ያገኘሁት። ከአጠገቤ የነበረውን ዶክተር ጠየቅኩት። ምን እንደተፈጠረ አስረዳኝ አልኩት። ትንሽ አደጋ ደርሶብህ ነው አለኝ። አሁን ከነቃህ ውጭ ፖሊሶች እየጠበቁህ ነው። የተሰካልህን ጨርስና ውጣ አለኝ። ግራ ገብቶኝ ዝም ብዬ ሳየው፣ በነገራችን ላይ የሆነ ሰው ሆነ ብሎ ከቤትህ ስትወጣ እንደዚህ መሆን የለብህም። ቢያንስ ስላንተ የሚገልጽ አንዳች ነገር መኖር አለበት። ስልክ፣ መታወቂያ ሳትይዝ ወጥተህ መንገድ ላይ ብትቀርስ አለችኝና ወጣ። ነገሮችን ለማስታወስ ሞከርኩ፣ አቃተኝ። ዝም ብዬ እጄ ላይ የተሰካውን ነቃቅዬ ወጣሁ። በሩ ላይ መሳሪያ የታጠቁ ፖሊሶች በተጠንቀቅ ቆመዋል። አየኋቸው። ከመቅጽበት ሄጄ ወደ ኋላው አዙረው ካቴና ጠለቁልኝ። ምን እየተካሄደ እንዳለ ግራ ገባኝ። ምን እንደተፈጠረ ጠየኳቸው። ጣቢያ እናወራለን ብለው እያጣደፉ ከደረጃው ይዘውኝ ወረዱና እታች እየጠበቀን ወደ ነበረው የፖሊስ መኪና ውስጥ ገባንና ወደ ፖሊስ ጣቢያ መራን። ልክ ግማሽ መንገድ ላይ ስንደርስ ፖሊሱ አንዴ በጥፊ ሲያጋጨኝ ንቅት አልኩኝ። እንዴ ኢዮብስ እያልኩ መቀባጠር ጀመርኩ። አስተያየታቸው ያስፈራል። ዓይን የሚገል ቢሆን ኖሮ የዛን ቀን ሞቼ ነበር። ፖሊስ ጣቢያ ደረስን። እያዋከቡ አውርደው ወደ ውስጥ አስገቡኝ። እስከዛች ሰዓት ድረስ ምን እየተካሄደ እንደነበር አላውቅም። ውስጥ ገባሁ። ምክንያቴን መጠየቅ ስጀምር ነፍስ በማጥፋት ወንጀል ተከሰህ ነው እዚህ የቀረብከው አሉ። ማን? እኔ? የማንን ነፍስ ነው ያጠፋሁት? የዛኔ እንደ እብድ መጮህ ጀመርኩ። ማታ ክለብ ላይ ስገለብጥ አምሽተህ ከአንዱ ጋር ተጣልተህ አልተደባደብክም አለኝ ፖሊሱ። እረ ከጠባቂው ጋር ነው የተጣላ ነው፣ በሂሳብ አልተስማማንም ነበር አልኩት። እናንተ እነማን ናችሁ አለኝ። እኔና ጓደኛዬ አልኩት። ጓደኛ ምን አይነት ሰው ነው? ጸይም፣ ጸጉሩ ድሬድ፣ ጥርሱ ደግሞ ሙሉ በሙሉ የበለዘ አልኩት። ማታ ምን ለብሶ ነበር ጓደኛ? ከላይ ጥቁር ሹራብና ጅንስ ሱሪ በሰንደል ክፍት ጫማ ነበር ያደረገው አልኩት። ፖሊሱ በምርምር አይን እያየኝ ጥሩ፣ ስለዚህ የጓደኛህን ህይወት ነው ያጠፋኸው ማለት ነው አለኝ። ምን እያወራና እየቀባጠረ እንደሆነ ግራ ገባኝ። ከተቀመጥኩበት ተነስቼ ስለምን እያወራ እንደሆነ ጠየቅኩት። ተረጋግቼ እንድቀመጥና አጉል ማስመሰሉ እንደማይጠቅመኝ ነገረኝ። የዛኔ ነገሮች ከአቅሜ በላይ ሆኑብኝ። ለመረዳት ተቸገርኩ። በትክክል እዛ ጋር የነበረው ችግር ምን እንደሆነ አልገባለኝ። ተረጋግቼ ቁጭ አልኩና ይቅርታ አለቃ፣ እሺ አሁን እየተፈጠረ ያለውንና ለማለት የፈለግከውን ቀስ ብለህ አስረዳኝ። ምክንያቱም እኔ ለምን እዚህ እንደመጣሁ ራሱ አላውቅም። አንተ እንደ ጠያቂ ነገሮችን ግልጽ አድርግልኝ አልኩት። ጥሩ፣ አውርቼ እስክጨርስ እንዳትተነፍስ። ምን እንደተፈጠረ በቅደም ተከተል ላስረዳህ። ለአንተ የምታውቀውን ነገር መድገም ቢሆንም ግን የሥራ ግዴታዬ ስለሆነ ልንገርህ አለኝ። እያዳመጥኩ እንደሆነ ገለጽኩለት። ይሄውልህ፣ ትላንት አንተ ወደ ክለብ ለመዝናናት አምርተህ ነበር አይደል? እና
ክለብ ውስጥ በምትሰራ አንዲት ሴተኛ አዳሪ የተነሳ አንተና አንድ ሰው ግጭት ውስጥ ገባችሁ፣ መጣላት ጀመራችሁ። ኃይለኛ ጸብ ውስጥ ስትገቡ ወደ ውጭ ወጥታችሁ በግል መደባደብ ጀመራችሁ። ሁለታችሁም ተጎዳችሁ፣ ራሳችሁን ስታችሁ ወደቃችሁ። እሱ በዛው ሞተ፣ አንተ ደግሞ ሐኪም ቤት ሄደህ ነቃህ አለኝ። ዝም ብዬ አየሁት። የሟችን ፎቶ ማየት እችላለሁ ብዬ ጠየቅኩት። ስልኩን አውጥቶ አሳየኝ። ሟቹ ኢዮብ ነው። ክፍል 10 ይቀጥላል።